በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ አቡነ ገብረ መንፈስ ቅዱስ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለአባታችን ለአቡነ ገብረ መንፈስ ቅዱስ የገባለት ቃል ኪዳን። እውነት እውነት እልሃለሁ የምምርልህም አንተ በቃል የተናገርከውን ብቻ አይደለም፣ በልብ ያሰብከውን ሁሉ እምርልሃለሁ እንጂ። መታሰቢያን ያደረገው ስምህን የጠራው በጸሎት የተማመነው የገድልህን መጽሐፍ አጻፈው ያነበበው በጽኑ ልብ አምኖ የሰማውን ሁሉ እስከ ዘላለም ድረስ በማይጠፋ በሰማይ ባለ በሕይወት መጽሐፍ እኔ ስሙን እጽፋለሁ አለ። ለቤተ ክርስቲያን መባ የሚያገባው ይኸውም ስንዴ፣ ዘይት፣ ዕጣን፣ ዘቢብ ሌላውንም ንዋየ ቅድሳት በመታሰቢያ ቀን ያቀረበውን የኃጢአቱን ይቅር እለዋለሁ። ተድላ ደስታ በሚደረግበት በሺው ዘመን ከእኔ ጋር አስቀምጠዋለሁ። ለድሆች ለጦም አዳሮች የሚራራውን ለተራበ የሚያበላውን ለተጠማ የሚያጠጣውን ጥቂትም ቢሆን ብዙም ቢሆን በአንተ ስም አምኖ ይህን ሁሉ ያደረገውን እኔ በመንግሥተ ሰማያት የሕይወትን እንጀራ ከአንተ ጋር አበላዋለሁ። በአንተ ስም የታረዘውን የሚያለብስ የተቸገረውን የሚረዳ በመታሰቢያ ቀን ያዘነውን የሚያረጋጋ ባለጸጋም ቢሆን ድሃም ቢሆን ኃጢአቱ የበዛም ቢሆን ኃጢአቱን ትቶ በጸሎት ከታመነ የቀደመ በደሉን አላስብበትም፣ የዕዳ ደብዳቤውን እደመስስለታለሁ እንዳልበደለም አድርገዋለሁ ብሎ ቃል ኪዳንን ሰጥቶ ጌታችን ወደ ሰማይ አረገ። 31ኛ ምዕራፍ አባታችን አቡነ ገብረ መንፈስ ቅዱስ ከዚህ ከኃላፊው ዓለም በሞት የሚለይበት ቀን በደረሰ ጊዜ መጋቢት 3 ዓርብ ቀን ታመመ። ለሞት የሚያበቃ ጽኑ ደዌ ያዘው። ጌታችን ሰውነቴ እስከ ሞት ደርሳ አዘነች እንዳለ የሚያርፍበት ቀን በደረሰም ጊዜ ፈራ። ብዙ ስውራን ባህታውያን ወደ እርሱ መጡ። ስማቸውም ፍሬ ቅዱስ፣ ዘርአ ብሩክ፣ ያዕቆብ፣ ብንያም፣ ዮሴፍ ይባላል። አባታችን አቡነ ገብረ መንፈስ ቅዱስ ከዚህ ዓለም በሞት እንደሚለይ ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል ኪዳን እንደሰጠው ከመጀመሪያው እስከ መጨረሻ ያለውን ሁሉ ነገራቸው። እነዚያም ቅዱሳን ባህታውያን የአባታችንን የሞቱን ነገር ሰምተው አዘኑ፣ አለቀሱ። እርሱ የባህታውያን አለቃ ነውና ቅዳሜ ቀን በብዙ ድካም በብዙ ጭንቅ ዋለ። እንዳስለመደው ስለ ኃጥአን ነፍሳት ወደ አምላኩ መለመንን አላቋረጠም። በመሸም ጊዜ ደከመ፣ መናገርም አቃተው። እነዚያም ቅዱሳን ባየው በሰማው እንዲመሰክር ገብረ እንድርያስን የጠሩት ዘንድ ሄዱ። ደርሰውም አባታችን አቡነ ገብረ መንፈስ ቅዱስ እንደሚሞት ነገሩት። ገብረ እንድርያስም ይህን ሰምቶ ፈጽሞ አዘነ፣ መራራ ልቅሶንም አለቀሰ። ተነስቶም ንዑድ ክቡር አባታችን አቡነ ገብረ መንፈስ ቅዱስ ካለበት ደረሰ። ይኸውም ለእሁድ አጥቢያ ቅዳሜ ማታ ነው። ፈጽሞ መሽቶ ከሌሊቱ 1 ሰዓት ሆኖ ነበርና የቄሱም ቤት አባታችን ካለበት የራቀ ነውና እንደ አንበሳ በገዳሙ ጫካ ተኝቶ አገኙት። የሚጠጋበት ዋሻ የሚጠለልበት ዛፍ አልነበረውም። ከመንገዱ ጥግ ከመንደሩ አቅራቢያ እጁን ዘርግቶ አገኙት። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ እጆቹ እንደዘረጋ ሆኖ አዩት። አባታችን አቡነ ገብረ መንፈስ ቅዱስ ከታመመበት ነፍሱ ከስጋው እስከተለየችበት ሰዓት ድረስ ምስጋናን አላቋረጥም። በመከራም ሁሉ ፈጣሪውን መሰለው። ገብረ እንድርያስም በአባታችን ፊት ያለውን ብርሃን ባየ ጊዜ የእግዚአብሔር ጸጋ አስፈራው። ደም ግባቱም ቀይ ነበር፣ የራስ ፀጉሩም ረጅም ነበር፣ ፂሙም እንደ በረዶ ነጭ ነበር። ገዳማዊ አባ ዮሐንስም ይህ ታላቅ አባት ቢሞት ምን አደርገዋለሁ ብሎ በሕሊናው አሰበ። ምን ላደርግ አለ። የት ቤተ ክርስቲያንስ እቀብረዋለሁ? በምንስ እገንዘዋለሁ አለ። ልብስ አልነበረውምና ቁመቱም ረጅም ነውና በዚህ ዘመን እርሱን የሚመስል የለም። ክንዱ ረጅም ግርማውም የሚያስፈራ ነውና ስለዚህ ከማን ጋር ቀብረዋለሁ? እኔ ብቻዬን ነኝም፣ ሰውነቱንስ መዳሰስ እንደምን ይቻለኛል ብሎ አሰበ። እነዚህም ኅቡዓን ቅዱሳን ሰው እንዳያቸው ወደ ቤተ ክርስቲያን እንውሰደው ብላቸው በእጅ አይሉኝም፣ ከሰማይ ከምድር የከበረ ይህን ታላቅ ሰው በዚህ በጫካ ብንቀብረው እግዚአብሔር ይቆጣል ብሎ አሰበ። ዳግመኛም ወደ ደብረ ዊፋት ሊሄድ የአባታችንን ዕረፍት ለዚያች ሀገር ሰዎች ልናገር፣ አስከሬኑንም ወስደው በዚያ በክብር በምስጋና ይቅበሩት ብሎ አሰበ። አባ ዮሐንስም ይህን ሲያስብ 2 ሰዓት ያህል ቆየ። በሕሊናው ይህን ሲያወጣ ሲያወርድ ስሙ ያዕቆብ የሚባል አንድ ሽማግሌ በመሞት በጊዜ ሥጋዬን ይገንዝ ዘንድ ይቀብረኝም ዘንድ ለሰው አይቻለውም፣ የሰማይ መላእክት እግዚአብሔር ባዘዘው ቦታ ያኖሩኛል እንጂ ሲል ሰምቻለሁ ብሎ ነገረው። አባታችን አቡነ ገብረ መንፈስ ቅዱስ ስለ ራሱ እንዲህ ትንቢት ተናግሮ ነበርና ከዚህ በኋላ ከሌሊቱ 6 ሰዓት በሆነ ጊዜ ይኸውም እሁድ ነው፣ ከሰማይ ታላቅ የነጎድጓድ ድምፅ ተሰማ። ጌታችን ኢየሱስ ክርስቶስ 12ቱን ሐዋርያት እመቤታችን ቅድስት ድንግል ማርያምን 15ቱን ነቢያት በመከራው የመሰሉ ሰማዕታትን
አገልጋዮቹ ጻድቃንን ቅዱሳን መላእክቱንም ሁሉ አስከትሎ ወደ አባታችን ወደ አቡነ ገብረ መንፈስ ቅዱስ መጣ። ዳግመኛም እንደ ፀሐይ፣ እንደ ጨረቃ፣ እንደ ከዋክብት የሚያበራ አይነቱ ልዩ ልዩ የሆነ በረዶ የመሰለ መብራት ከሰማይ እየተወረወረ ወረደ። በዚያም የነበሩ ቅዱሳን ሁሉ ስላዩት ታላቅ ግርማ ፈሩ፣ ደነገጡ፣ ፈጽመው ዝቀው መንካት አልቻሉም። ከዚህ በኋላ ቅዱሳን ሁሉ በመፍራት በመንቀጥቀጥ ሸሹ። ባዩትም ነገር ደንግጠዋልና ምድርም ተንቀጠቀጠች፣ ተራሮችም ተነዋወጡ፣ ታላቅም ጩኸት ሆነ። እነዚያም ቅዱሳን በምድር ላይ የሚደረገውን ታላቅ ምስጢር ያዩ ዘንድ ከሩቅ ቆሙ። እግዚአብሔርም ስለ አባታችን ስለ አቡነ ገብረ መንፈስ ቅዱስ ክብር የሚደረገውን ያስተውሉ ዘንድ እነዚያን ቅዱሳን አጸናቸው። ባዩት በሰሙት ነገር ምስክር የሆኑ ዘንድ ጌታችን ኢየሱስ ክርስቶስ አባታችን ገብረ መንፈስ ቅዱስን ወዳጄ ቸር አለህን? የታመንክ አገልጋዬ ቸር አለህን? ለስም መታሰቢያ ቃል ኪዳኔን አጸና ዘንድ እነሆ ወደ አንተ መጣሁ ብሎ መታሰቢያን ዝክርን ያደረገ ስምህን የጠራ የገድልን መጽሐፍ ያጻፈ በእጁም የጻፈ ከአንተ ጋር በግልጽ የእሳትን ባህር ተሻግሮ ይለፍ። መኖሪያውን በብርሃን ቤቶች ይሁን። በሚያስፈራ ዙፋኔ ስሙን እጽፋለሁ። ያለ ጥርጥር በቃል ኪዳን አምኖ መታሰቢያን የሚያደርገውም ከአንተ ጋር በግልጽ ባህረ እሳትን ይሻገር። ያለ ኀፍረት ያለ ፍርሃት በፊቴ ይቁም አለው። በመታሰቢያ ቀን የተራበውን ቢያበላ እኔ በመንግሥተ ሰማያት የሕይወት እንጀራ እሰጠዋለሁ። በዚህም ዓለም እስከ ዓለም ፍጻሜ ድረስ አይራብም። የተጠማውንም ቢያጠጣ ሄሮድስ ካስገደላቸው ሕፃናት ጋር በመንግሥተ ሰማያት የሕይወት መጠጥን አጠጣዋለሁ። በመታሰቢያ ቀን ዕጣንም ቢሰጥ ከአንተ ጋር ንጹሕ ይሆናል። በየዕረፍት በዓል ለቁርባን የሚሆን ንጹሕ መገበሪያ ያመጣ ዘቢብም ያመጣ በሰማያዊት ኢየሩሳሌም እቀበለዋለሁ። ርስቱም ከአብርሃም ከይስሐቅ ከያዕቆብ ጋር ይሆናል። በመታሰቢያ ቀን መብራት የሰጠ ከፀሐይ 7 እጅ በሚያበሩ በ12 መብራቶች ጨለማውንና የእሳቱን ባህር ይሻገር። መታሰቢያ በሚደረግበት በዓል ሕዝቡ ቢሰበሰቡ እኔ ቅድስት በምትሆን በደብረ ጽዮን ከቅዱሳን ሁሉ ጋር እሰበስባቸዋለሁ ብሎ ቃል ኪዳንን ሰጠው። ከዚህ በኋላ አባታችን አቡነ ገብረ መንፈስ ቅዱስ ተነስቶ ጌታችን መድኃኒታችን ኢየሱስ ክርስቶስን እንዲህ አለው። እኔ በዚህ ዓለም 562 ዓመት ስኖር ውሃን እጠጣ ዘንድ እህልን የእንጨት ፍሬን በላ ዘንድ አልወደድኩም፣ ልብስንም አልለበስኩም። በባህር ውስጥ ከዓሣ ከጉማሬ ከአዞ ጋር ራቆቴ ኖርኩ እንጂ። ዳግመኛም ከአንበሳና ከነብር ከድብና ከዘንዶ ጋር ተራራ ለተራራ ዞር ከወፎችም ጋር በየዛፉ ስር ኖርኩ። ይህንን ቃል ኪዳንስ ለሌሎች ቅዱሳን ትሰጣቸዋለህ። እኔስ እለምንሃለሁ በእጄ በለኝ። መታሰቢያን የሚያደርግ በአማላጅነት የሚያምን ሰው ኃጢአት ሰርቶ ንስሐ ሳይገባ ድንገት ቢሞት ማርልኝ አሉ። ጌታችንም አባታችን የምምርልህ ክርስቲያንን ብቻ አይደለም መታሰቢያን የሚያደርግ አረምን ቢሆን ወደ ሃይማኖት መልሼ እምርልሃለሁ፣ ከአንተ ጋርም ንጹሕ ይሁን። መጋቢት 5 ቀን መታሰቢያን ያደርጉ። በዚች ቀን ነፍስ ከሥጋ ተለይታለችና በ12 ወር እንደ እናቴ እንደ ማርያም ማህበርህን ያደርጉ። እኔ ማህበራቸውን እባርካለሁ። አለቃም ቢሆን ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን እግዚአብሔር ለሚወዱት ለሚያከብሩ ሰዎች ያዘጋጀላቸውን ታላቅ ዙፋን እሰጠዋለሁ። ከእንግዲህስ ወዲህ ወደ ብርሃን ቤቶች ውጣ። ከፀሐይ ከጨረቃ ከከዋክብት 12 እጅ የሚያበራ መንበርን ውሰድ። 12 አክሊልም ሰጠሁህ። ቅዱስ ሚካኤል 3 አክሊሎችን ሰጠው። ቅዱስ ገብርኤልም 3 አክሊሎችን ሰጠው። ሱራፌልም 3 አክሊሎች ሰጡት። ኪሩቤልም 3 አክሊሎችን ሰጡት። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ የብርሃን መብራት ሰጠሁህ። 10,000 በቀኝህ፣ 10,000 በግራህ፣ 10,000 በፊትህ፣ 10,000 በኋላህ። የብርሃን ዕንቁዎችንም ሰጠሁህ። 12 በቀኝ 12 በግራ 12 በፊት 12 በኋላ ከፀሐይ ከጨረቃ 7 እጅ የሚያበራ ዕንቁን ሰጠሁህ አለው። ዳግመኛም የብርሃን ድባቦችን ሰጠሁህ። 10,000 በቀኝ 10,000 በግራ 10,000 በፊት 10,000 በኋላ። እያንዳንዱ የብርሃን ድባብ ከፀሐይ 7 እጅ ያበራል። 562 ዓመት ልብስ ሳትለብስ ራቁትህን ስለኖርክ የብርሃን ልብስ ሰጠሁህ። ህብሩ እንደ በረዶ ነጭ የሆነ የሚያንጸባርቅ የብርሃን መደረቢያ ሰጠሁህ። ባልንጀሮቹ ቅዱሳን ባዩ ጊዜ ከሚያስደነግጥ ልብስ የተነሳ ይደነግጣሉ። እንደ እኔ የሚያስፈራ ግርማ ሰጠሃለሁ። የጨለማ አበጋዞችም አጋንንትም ከግርማ አስፈሪነት የተነሳ ይወድቃሉ፣ እንደ ሰምም ይቀልጣሉ። የብርሃን ቤቶችንም ሰጠሁህ። ከአንተ በፊት ከአንተም በኋላ ከሚነሱ ከሰማዕታት ከጻድቃን ከሐዋርያት ከነቢያት የሚበልጥ መንግስትን ሰጠሁህ። እንደ ዓይን ጥቅሻ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ከምድር እስከ ሰማይ እንደ ንስር የሚበሩ ክንፍ ያላቸው የእሳት ፈረሶችን ሰጠሁህ። አባታችን አቡነ ገብረ መንፈስ ቅዱስም
ይህን ሁሉ ቃል ኪዳን ከሰጠው በኋላ አምላኩን አመሰገነው። አቤቱ ጌታዬ፣ ለእኔስ ይህን ሁሉ ክብር ሰጠኝ፣ እስከ ስንት ትውልድ ትምርልኛለህ አለው። ጌታችንም አባታችን አቡነ ገብረ መንፈስ ቅዱስን እስከ 15 ትውልድ ድረስ እምርልሃለሁ። 5 ውሾችን እኔ በወንጌል ጻድቁን የተቀበለ የጻድቁን ዋጋ ያገኛል ያልኩትን አምነው መታሰቢያን ዝክርህን ቢያደርጉ ያለ ንስሐ እምርልሃለሁ አለው። አባታችን አቡነ ገብረ መንፈስ ቅዱስም ጌታችንን ጌታዬ፣ በፍርድ ቀን ሰው የሚፈረድበት በምን ምክንያት ነው ብሎ ጠየቀው። ጌታችንም 10ቱ ቃላተ ኦሪትንና 6ቱ ቃላተ ወንጌልን ያልፈጸሙ ምዕመናን ይፈረድባቸዋል። አባታችን አቡነ ገብረ መንፈስ ቅዱስም አቤቱ ጌታዬ፣ ስሜን ቢጠሩ መታሰቢያን ዝክሬን ቢያደርጉ እነዚህን ያልፈጸሙትን አትምራቸውምን አለው። አስቀድመህ አስራት ሰጥተኸኛልና አቤቱ ማራቸው፣ ይቅር በላቸው፣ አትቀየማቸው፣ መዓትህን አታሳያቸው፣ ከሚፈረድባቸው በግራ ከሚቆሙት ጋር አትቁጠራቸው አለው። ጌታችን መታሰቢያህን ዝክርህን ያደረገው ስምህን የጠራው የገድል መጽሐፍ ያጻፈው ቃል ኪዳንን አምኖ በእጁ የጻፈውን ቤተ ክርስቲያንህን ያነጸውን በስም ታቦት ያከበረውን ስለ አንተ የተራቆተውን ያለበሰ እምርልሃለሁ አለው። በደላቸውን ሁሉ ተውላቸዋለሁ፣ በቀኝ አቆማቸዋለሁ፣ በቀሌን አነሳለሁ፣ የዘላለም ተድላ ደስታ ባለባት በመንግሥተ ሰማያት ከጻድቃን ጋር ቆጥራቸዋለሁ። ዳግመኛም አስራት እሰጥሃለሁ፣ እነዚህን ትእዛዛት ያልፈጸሙትን በአማላጅነት ቢያምኑ እምርልሃለሁ አለው። አባታችንም ጌታችንን ምንም ምን ሳትለይ የኢትዮጵያን ሰዎች ሁሉ ማርልኝ አለው። ጌታችንም እስከ ጊዮን ዳርቻ ድረስ እምርልሃለሁ አለው። አባታችን አቡነ ገብረ መንፈስ ቅዱስም ጌታችንን በጊዮን መካከል ያሉ የጎጃምን ሰዎች ለምን ትለይብኛለህ? እነርሱን ሳትምራቸውምን አለው። ጌታም አዎን አልምራቸውም፣ ስራ ያበዛሉና አለው። አባታችን አቡነ ገብረ መንፈስ ቅዱስም ጌታችንን አቤቱ ማራቸው፣ ይቅር በላቸው፣ ቁርባንንና ቅዱሳንን እንዲወዱ አድርጋቸው፣ ስራዬንም እንዲጠሉ አድርጋቸው አለው። ሁሉ ይቻልሃልና የወደድከው ሁሉ ይፈጸማልና ስራ ሰሪውን ይቃወመዋልን አለው። ጌታችንም ይህ ሀገር አስራት ይሁን፣ እንደወደድህ አድርግ፣ ለአንተ ብቻ የሆኑህ መታሰቢያህንም ያደርጉ፣ በአማላጅነትህም ይመኑ፣ የዘላለም ደስታ ባለበት በመንግሥተ ሰማያት ይኑሩ አለው። አባታችንም ጌታችንን አቤቱ አስቀድመህ እስከ 15 ትውልድ ድረስ እምርልሃለሁ ብለህ ቃል ኪዳን ሰጥተኸኝ ነበር። ልጅ ባይኖራቸው መካን ቢሆኑ ጌታዬም እንዴት ይሆናሉ አለው። ጌታችንም ልጅ እሰጣቸዋለሁ፣ መካን ብትሆንም ማኅፀኗን ፈትቼ ልጅ እሰጣታለሁ፣ ወንዱም መካን ቢሆን ከሰውነቱ ዘር አስገኝቼ ልጅ እንዲወልድ አደርገዋለሁ አለው። ዳግመኛም ለሌሎች ቅዱሳን ያልተሰጠውን ቃል ኪዳን እሰጥሃለሁ። መታሰቢያህን ዝክርህን የሚያደርግ እናት አባቱ ሙተው ወደ ሲኦል ከወረዱ በኋላ ከመከራ ከሲኦል አውጥቼ ነፍሳቸውን ላንተ እሰጣለሁ አለው። መነኮሳትን በኃጢአት ምክንያት የንጽህናቸው ክንፍ ቢሰበር በቃል ኪዳንህ ቢያምኑ ከምድር እስከ ሰማይ የሚበር እሳታዊ ክንፍን እሰጣቸዋለሁ፣ ንጽህናቸውንም እመልስላቸዋለሁ አለው። የአባታችን የአቡነ ገብረ መንፈስ ቅዱስ ጸሎትና በረከቱ በእኛ በልጆቹና በሕዝበ ክርስቲያን ላይ ጸንቶ ይኖር ለዘላለሙ አሜን። አንድ አምላክ በሚሆኑ በአብ በወልድ በመንፈስ ቅዱስ ስም አሜን። ንዑድ ክቡር አባታችን አቡነ ገብረ መንፈስ ቅዱስ ጌታችንን እናት ድንግል ማርያምን አምጣልኝ፣ መንፈሳዊ የሆኑ የምድር ነገስታትን አምጣልኝ አለው። እናቱ ቅድስት ድንግል ማርያምን ፈጥኖ አምጥቶ ከፊቱ አቆማት። ጌታችንም የእናቱ የቅድስት ድንግል ማርያምን ሁለቱን ጡቶቿን ይዞ የሰጠሁህን ቃል ኪዳን እንዳልዋሽህ በጠባሁት በእናቴ ጡት እምልልሃለሁ አለው። እመቤታችን ቅድስት ድንግል ማርያምም የተወደደ ልጇን ለጌትነት ምስጋና ይገባል፣ በወዳጅ ገድል ምክንያት ምሕረትን ለሰው ልጅ አብዝተሃልና የዚህን ጻድቅ ሰው ገድሉን ትሩፋቱን ንገረኝ አለችው። ጌታችንም ከአዳም እስከ አብርሃም ከአብርሃም እስከ ዛሬ ድረስ እንደዚህ ጻድቅ ትጋትን፣ ገድልን፣ ትዕግስትን የሚያበዛ ንጽህናን ገንዘብ የሚያደርግ እህልን የማይበላ አላገኘውም። ከሰማይ በታች እርሱን የሚመስለው የለም። እስከ ዓለም ፍጻሜ ድረስ እንዲህ አይነት ሰው አይወለድም። በአንድ ቀን 40,000 ከ4,000 እንደ መንኮራኩር ይሰግዳል። የዳዊት መዝሙርንም በቀን 40 በሌሊት 40 ጊዜ ይጸልያል። ቀኝ ጉንጩን ግራ ጉንጩን 1000 ጊዜ ይመታል። በዝቋላ ባህር ተዘቅዝቆ ይጸለይ 100 ዘመን ኖረ። ሰውነቱ ሁሉ እንደ ጨው ሟሟ፣ አጥንቶቹም ሁሉ እንደ መርፌ ቀዳዳ ተበሳስተው እንደ በረዶ ነጽተው ታዩ አላት። መንፈሳዊያን የሆኑ 7ቱ ነገስታት ይህም በሰሙ ጊዜ እነዚህም ዳዊት፣ ሰሎሞን፣ ቆስጠንጢኖስ፣ አኖሪዎስ፣ ካሌብ፣ ገብረ መስቀል፣ ላሊበላ ናቸው። አባታችን አቡነ ገብረ መንፈስ ቅዱስን 2 እጆቹ 2 እግሮቹ እያንዳንዱ በመስቀል ምልክት እንደሚያበራ መብራት ሆነው 10 የእጆቹ ጣቶች እንደ መብራት ሲያበሩ ከሰውነቱ ፀጉር ሁሉ
ማር ወተት ሲንጠፈጠፍ አይተው አደነቁ። ዳግመኛም በረዶ የሚመስል ነጭ ንብ ከአፉ እየወጣ ወደ ሰማይ ሲያርግ ዳግመኛም ወደ አፉ ሲመለስ አዩ። እኒህም ነገስታት ይህን አይተው አደነቁ። ጌታችንም ጽንሰቱ መጋቢት 29 ልደቱም ታኅሳስ 29 መቃብሩም ኢየሩሳሌም ነው። በሦስተኛውም ቀን ነፍሱን ከሥጋው ጋር አዋህጄ አስነሳዋለሁ፣ ወደ ሰማይም አወጣዋለሁ አላቸው። እነዚህ ነገስታት ይህን ሰምተው ፈጽመው አደነቁ። ንጉሥ ላሊበላ ጌታችን 10 ጣቶቹ እንደ መብራት እንዴት ያበራሉ ብሎ ጠየቀው። ጌታችንም ገድልን ስላበዛ ንጽሕናን ገንዘቡ ስላደረገ እንደ መብራት ያበራሉ አለው። ዳግመኛ 562 ዘመን ውሃ ሳይጠጣ እህል ሳይበላ ሰውነቱን በገድል በትሩፋት ስላኖረ ነው አለው። ስለዚህም ከሰውነቱ ወተት ይንጠፈጠፋል። በቀንና በሌሊት 40 ጊዜ ስለሚጸልይ ነጭ ንብ ከአፉ ይወጣል። በብርሃን ቤቶችም ማርን ይሰራል። መታሰቢያውን ዝክሩን የሚያደርጉ ሰዎች ኋላ በመንግስተ ሰማያት በልተው ይደሰቱ ዘንድ ነው አለው። ንጉሥ ላሊበላም ጌታችንን ምን ያህል ጸጋ ሰጠኸው! ለቀደሙትም እንዲህ ያለ ሀብትን፣ ክብርን፣ የኃጥአን ምሕረትን አልሰጣቸውም። ለሐዋርያትም ጽኑ ተጋዳይ ለሆነው ጊዮርጊስም ለመጥምቁ ዮሐንስም እንዲህ ያለ ስጦታ አልሰጣቸውም። ለእኔም እወድሃለሁ ስትለኝ እንዲህ ያለ ስጦታ አልሰጠኸኝም። ጌታችንም እንዲህ አትበል፣ አንተስ በስልጣን ኖርክ፣ በስልጣንህም ዘመን 10 አብያተ ክርስቲያናትን አነጽካለሁ። እርሱ ግን በማይቆጠር በጾም በጸሎት በትጋት በስግደት በገድል የብርሃን ቤቶችን ሰራ። ከአዳም ልጆች እርሱን የሚመስል ጻድቅ የለም። ከሰው ወገን ብቻ አይደለም ከመላእክት ሁሉ ይበልጣል እንጂ እንደ እናቴ እንደ ማርያምም እወደዋለሁ አለው። ያን ጊዜ የአባታችን የገብረ መንፈስ ቅዱስ ነፍስ ከስጋው ተለየች። ጌታችንም ያችን ንጽሕት ነፍስ ይዞ በአፉ ሳማት። ከዚህ በኋላ እመቤታችን ቅድስት ድንግል ማርያምም ሳመቻት። ያን ጊዜ የአባታችን ነፍስ በንጽሕና በቅድስና መዓዛ ተሞላች። ያን ጊዜ ጌታችን ኢየሱስ ክርስቶስ አባታችንን መታሰቢያህን ዝክርህን እንደ ነቢያት እንደ ሐዋርያት እንደ ሰማዕታት እንደ ጻድቃን መታሰቢያ ያደረገ እምርልሃለሁ፣ በረከትንም እሰጠዋለሁ፣ ሰላሜም ከእርሱ ጋር ይኖራል፣ በቀሌንም እተዋለሁ፣ ልቤም ይደሰትበታል አሉ። ያን ጊዜም ጌታችን ኢየሱስ ክርስቶስ 7ቱ ሊቃነ መላእክትን አባ አባ ክቡር ነህ በምድርም የሚመስል የለም እያሉ ተሸክመው 3 ጊዜ ያዞሩ ዘንድ አዘዛቸው። ያን ጊዜ ንጉሥ ላሊበላ ከእግሩ ላይ ወድቆ ሳመው። ጌታችንም አባታችንን ከእንግዲህ ወዲህ በአማላጅነት በቃል ኪዳን ለሚያምኑ ሁሉ ቤዛ ሆንካቸው፣ ወዳጄ ሆይ ደስ ይበልህ አለው። ከሰማይ ከምድር የሚሰፋ ሀገርን ሰጥቼሃለሁና መታሰቢያህን ዝክርህን የሚያደርጉ ሁሉ ከአንተ ጋር ይደሰታሉ፣ የሰጠሁህንም ሀገር ይወርሳሉ አለው። አባታችን አቡነ ገብረ መንፈስ ቅዱስም አቤቱ ጌታዬ ከአንተ በቀር ሌላ ባዕድ አምላክ የማያመልኩትን አማኞች መንፈሳውያን የሆኑ የኢትዮጵያ ነገስታትን ማርልኝ፣ በጥቃቅኑ ኃጢአት ትፍረድባቸው፣ መንግስታቸውን ለሌሎች ለባዕዳን አትስጥባቸው አለው። ጌታችንም አባታችን አቡነ ገብረ መንፈስ ቅዱስን ንጽህናህን ቅድስናህን ከፍ ከፍ የሚያደርጉ የገድል መጽሐፍ የሚያጽፉ መታሰቢያን ዝክርን የሚያደርጉ የኢትዮጵያን ነገስታት የፀሐይ ብርሃን በሰማይ መካከል ከፍ እንዲል እንደዚሁም በሚያስፈራ በአባቴ ፊት ነፍሳቸውን ከፍ ከፍ አድርጋታለሁ። ዳግመኛም ዓለምን ለማሳለፍ በጌትነቴ በመጣበት ጊዜ በባህሪ አባቴ በባህሪ ሕይወቴ በመንፈስ ቅዱስን ፊት በመላእክትን ፊት ሞገስን ባለሟልነትን አለብሳቸዋለሁ። ደም ግባታቸውንም ከፀሐይ 7 እጅ ያበራሉ። መንግስታቸውንም ለሌላ አልሰጥም። ዘራቸውንም እስከ ዓለም ፍጻሜ ድረስ አነግሳለሁ። እነርሱም እስከ ዓለም ፍጻሜ ድረስ አይተውህም አለው። በጸሎትህ በቃል ኪዳን የሚያምኑ ዝክርህን መታሰቢያን የሚያደርጉ መኳንንትን ከደጋግ ቅዱሳን ጋር ነፍሳቸውን በቀኝ አቆማለሁ። ተድላ ደስታ በሚደረግበት በሺው ዘመን በክብር አስቀምጣቸዋለሁ። ዝክርህን መታሰቢያን በየወሩ የሚያደርጉትን ሰዎች የሰማይን እሳት አላሳያቸውም፣ ፈጽሞም አይነካቸውም። እሳቱ ይቅርና ወላፈኑ ጭሱ አይደርስባቸውም። እኔም በሚመጣው ዓለም ከእነርሱ ጋር ማህበር አደርጋለሁ፣ ከማህበረ በኩር ጋርም ርስት እሰጣቸዋለሁ አለው። ዳግመኛም ጌታችን ኢየሱስ ክርስቶስ አባታችን አቡነ ገብረ መንፈስ ቅዱስን እናቴ ድንግል ማርያም በመስቀል ተሰቅዬ ባየች ጊዜ እንዳለቀሰች እንደዚሁ አንተን በመውደድ ልቤ ይቃጠላል አለው። ዳግመኛም ጌታችን 7ቱ ሊቃነ መላእክትን መታሰቢያውን ዝክሩን ያደርጉ ዘንድ በአራቱ ማዕዘን ገድሉን ለሰው ሁሉ ንገሩ አላቸው። በዚያም ካሉት ቅዱሳን አንዱ አባ ፍሬ ቅዱስ ይህም በሰማ ጊዜ ፈጽሞ አዘነ፣ በምድርም ወድቆ ተንከባለለ። ዳግመኛም ድንጋይ ከተራራ ላይ እንደሚንከባለል ሰው ድንጋይ ወርውሮ የሚያሳርፍበትን ያህል ከሐዘን ከፍርሃት ከድንጋጤ ብዛት የተነሳ ተወርውሮ ሄደ። ዳግመኛም እግዚአብሔር ስለ አባታችን አቡነ ገብረ መንፈስ ቅዱስ ክብር የሚደረገውን ሁሉ ያስተውሉ ዘንድ ባዩት በሰሙትም ነገር ምስክር የሆኑ ዘንድ በአራቱ ማዕዘን ገድሉን የሚያስተምሩ ዘንድ መታሰቢያውን ዝክሩን ያደርጉ ዘንድ እነዚያን ቅዱሳን አጸናቸው።
ከገዳማውያንና ከስውራኑ ለምስክርነት የቆሙ 7ቱ ሰዎች እነዚህ ናቸው። ጌታችን ኢየሱስ ክርስቶስ በደብረ ታቦር ከነቢያት 2ቱን ከሐዋርያት 3ቱን ለምስክርነት እንደጠራ በአባታችን በአቡነ ገብረ መንፈስ ቅዱስ ዕረፍትም እንደዚሁ እንደ ሙሴና ኤልያስ ስውራኑ እንደ ሐዋርያትም ገዳማውያንን ለምስክርነት ጠራ። በዚያችም ሌሊት ድንቅ ተአምራትን አዩ። ሰማያት ሲከፈቱ መላእክትን በየወገናቸው መብራት ይዘው ሲወርዱ አዩ። 7ቱ ሊቃነ መላእክትንም ከሰራዊቶቻቸው ጋር እየተጨናነቁ እየተገፋፉ ክንፍ ለክንፍ እየተዘጋጁ ሲወርዱ አዩ። ቦታው ጠቧቸዋልና ቁጥራቸውም እንደ ክረምት ዝናብ ነጠብጣብ ነውና። ሁለመናቸው እሳት ነበር፣ ልብሳቸውም እሳት ነበር። ግርማቸውም ያስፈራ ነበር። ክንፋቸውም እንደ ንስር ነበር፣ እንደ ወርቅ አመልማልም የተሳለ ነበር። እሳቱን እንደ ልብስ ይለብሱት ነበር፣ ከልብሳቸውም እንደ መብረቅ እሳት ይወጣ ነበር። በዚህ ሁኔታ መላእክት የአባታችን የአቡነ ገብረ መንፈስ ቅዱስ ሥጋ ወዳለበት ወረዱ። ያቺ ገዳም በሚነድ እሳት ሁለመናዋ ተንቦገቦገ። ብርሃኗ ከቀትር ፀሐይ ብርሃን ይልቅ ደምቆ ነበር። እነዚያም ቅዱሳን ስለ አባ ገብረ መንፈስ ቅዱስ ክብር መብራት ከሰማይ ይውረድ የሚል ቃል ሰሙ። ዳግመኛም በክብር በምስጋና አባ ገብረ መንፈስ ቅዱስን ትቀበሉ ዘንድ 7ቱ ሊቃነ መላእክት ውረዱ የሚል ቃል ሰሙ። ዳግመኛም 40 መላእክት አባ ገብረ መንፈስ ቅዱስን ተቀብላችሁ ለዘላለሙ ሐዘን ወደሌለባቸው የብርሃን ቤቶች ታስገቡት ዘንድ ውረዱ የሚል ቃልን ሰሙ። ዳግመኛም የአባ ገብረ መንፈስ ቅዱስን ሥጋ ተሸክማችሁ ወደ ኢየሩሳሌም ውሰዱት የሚል ቃልን ሰሙ። መቃብሩም በመሰዊያው በስተቀኝ ይሁን፣ ቁመቱን በሰው ክንድ 4 ክንድ ይሁን፣ ወርዱን በሰው ክንድ 2 ክንድ ይሁን የሚል ቃልን ሰሙ። እነዚያ 60 ቅዱሳን እየሰሙ ይህ ትእዛዝ ከእግዚአብሔር ወጣ ባዩት በሰሙት ነገር ምስክር ይሆኑ ዘንድ ጌታችን ኢየሱስ ክርስቶስ ሙሴን፣ ኤልያስን፣ ጴጥሮስን፣ ያዕቆብን፣ ዮሐንስን ብቻቸውን ወደ ረጅም ተራራ ይዞ ወጥቶ መልኩ በፊታቸው ተለወጠ፣ ልብሱም እንደ በረዶ ነጭ ሆነ። ይህን ሲናገሩ ብሩህ ደመና መጥቶ ጋረዳቸው። ከደመናውም እኔ የመረጥኩት የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ቃል መጣ። እንዲህ የሚል የአብን ድምፅ ሰሙ እንጂ ያዩት የለም። በዚህም ባዩት በሰሙት ነገር ሁሉ ምስክር እንደሆኑት እንደዚሁም እኒህ 7ቱ ቅዱሳን ጌታችን ኢየሱስ ክርስቶስ ስለ አባታችን ገብረ መንፈስ ቅዱስ ክብር መላእክቱን ሲያዛቸው ከሰማይ ቃል ሰሙ። ስለዚህ ቃል ምን ትላላችሁ? በዕረፍቱ ጊዜ ከመላእክት ጋር ወደ ወዳጁ ወደ አባታችን ገብረ መንፈስ ቅዱስ የወረደ የእግዚአብሔር ቃል ነው እንጂ። በጻድቁ አባታችን ገብረ መንፈስ ቅዱስ ዕረፍት የጌታ ብርሃን በታየ ጊዜ ምድር በድንጋጤ ተናወጠች። ፀሐይ ጨለመ፣ ጨረቃም ደም ሆነ። ፀሐይስ በዚያን ሰዓት የለም፣ ከሌሊቱ 6 ሰዓት ነበርና። ጌታችን ኢየሱስ ክርስቶስ በዕለተ ዓርብ በተሰቀለ ጊዜ ፀሐይ እንደጨለመ ጨረቃም ደም እንደሆነ፣ ጨረቃ ከዋክብት ብርሃናቸውን አጡ። ፀሐይ በሰማይ ያለ በዕለተ ዓርብ ጨለማ እንደሆነ በአባታችን በአቡነ ገብረ መንፈስ ቅዱስ ዕረፍት ጊዜ ጨረቃ ያለ ጨለማ ሆነ። በዚህም በዓለም ሁሉ የዕረፍቱ ታላቅነት ታወቀ። ይህን ሁሉ ጻድቃን ብቻ ያዩት አይደሉም፣ እንቅልፍ ጥሏቸው ከተኙ ሰዎች በቀር በዚያን ጊዜ በዚህ አካባቢ የነበሩ ሰዎች ሁሉ አዩት እንጂ። በዚያችም ሌሊት ጨረቃም ደም ሆና አዩት። ከፀሐይ ከጨረቃ ይልቅ የሚያበራ ወደ ምድረ ከብድ የወረደው የእግዚአብሔርን ብርሃን ግን ይህን ያዩ ዘንድ ከሚገባቸው የዚህን ኃላፊ ዓለም ምኞት ከታናሽነታቸው ጀምሮ ከናቁ ሰዎች በቀር ያየው የለም። አቡ ቀለምሲስ ቅዱስ ዮሐንስ የብርሃን ልጆች ትሆኑ ዘንድ በብርሃን ጌታ እመኑ እንዳለ የብርሃን ልጆችም የተባሉ በዚህ ዓለም የኃጢአት ያልሰሩ ንጹሐን ናቸው፣ ለዘላለሙም ብርሃን አይለያቸውም። ከዚህ በኋላ እነዚህ ቅዱሳን ቅዱስ ሚካኤል 12 አክሊላትን በእጁ ይዞ በአባታችን ገብረ መንፈስ ቅዱስ ሥጋ ቀኝ ቆሞ አዩት። ሌሎችም መላእክት እንደ ውሃ ፏፏቴ ያለማቋረጥ ልዩ ልዩ በሆነ ምስጋና ንጽሕት በሆነች ነፍሱ ፊት ያመሰግኑ አዩ። ይህ ሁሉ ስራ ከተፈጸመ በኋላ 40 መላእክት ሥጋውን ተሸከሙ ብለው አሰምተው ተናገሩ። ቅዱሳኑም በዓይናቸው ያዩ በሰማይ እንደ እሳት እየተንበለበሉ እግዚአብሔር ወዳዘዛቸው ይቀብሩ ዘንድ ወሰዱት። ትጉሃን መላእክትም አሳረጉት። ያደረሱበትን ግን አላወቁም። መቃብሩ በኢየሩሳሌም ይሁን የሚል ቃል ሰሙ እንጂ። ነቢዩ ዳዊትም ኢየሩሳሌምስ እንደ ከተማ የታነጸች ናት እንዳለ በሰማይና በምድር መካከል የአባታችን የገብረ መንፈስ ቅዱስን ሥጋ ተሸክመው መላእክትን ባዩዋቸው ጊዜ ከስውራን 30 ከገዳማውያን 30 ሆነው ከእነርሱ በመለየቱ ያለቅሱ ዘንድ መጡ። ከኢትዮጵያ ብቻ የመጡ አይደሉም፣ ከግብፅ ከገዳመ አስቄጥስም በሰረገላ መጡ እንጂ። አባታችን አቡነ ገብረ መንፈስ ቅዱስ የባሕታውያን አለቃ ነውና ከሰማይ በታች በምድር በምግባር በትሩፋት በሃይማኖት እርሱን የሚመስለው የለም። እነዚያ የመላእክት ሰራዊት እግዚአብሔር ያዘዛቸውን ሁሉ ፈጽመው በክብር በብዙ ምስጋና በእልልታ በነጋሪት ድምፅ ወደ ብርሃን ቤቶች ነፍሱን አስገቧት። ጌታችን ኢየሱስ ክርስቶስ በ40 ቀን ወደ ሰማይ ሲያርግ እንደሆነ በአርያምም ታላቅ ደስታ ሆነ። መላእክቱም ዘውትር ለዓለም
ለዘላለሙ ለአምላካችን ምስጋና ይገባል። ቅድመ ዓለም የነበርክ ዓለምን አሳልፈህ የምትኖር ሃሌሉያ እያሉ በአንድነት አመሰገኑ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ይቅርታውና ቸርነቱ የአባታችን የአቡነ ገብረ መንፈስ ቅዱስ በረከቱና ረድኤቱ በእኛ በልጆቹና በመላው ሕዝበ ክርስቲያን እንዲሁም በሀገራችን በኢትዮጵያ በገዳማችን በደብረ ከዋክብት ለዘላለሙ ጸንቶ ይኑር አሜን። ተአምር አባታችን አቡነ ገብረ መንፈስ ቅዱስ ያደረገው ተአምር ነው። ጸሎትና በረከቱ በሀገራችን በኢትዮጵያ ለዘላለሙ ጸንቶ ይኑር አሜን። ከአንዲት ላም በቀር ከዚህ ዓለም ሀብት ምንም የሌላት አንዲት ሴት ነበረች። ወተቱን እየጠጣች ቅቤውን ሸጣ የአባታችን የአቡነ ገብረ መንፈስ ቅዱስን መታሰቢያ ከማህበርተኞቿ ጋር ታደርግ ነበር። በየወሩም ታከብሮ ነበር። በጸሎቱም ትተማመን ነበር። የዚያች ድሃ ሴት ተራዋ በደረሰ ጊዜ እህል ፈለገች። የሚያበድራትን ባጣች ጊዜ ፈጽማ አዘነች። ማህበርተኞቿን ወደ ቤቷ ካስገባቻቸው በኋላ እሳት አነደደች። ያችን አንዲት ላም አርደው ይበሉ ዘንድ ሰጠቻቸው። ያን ጊዜ ማህበርተኞቹ አርደው ስጋዋን በሉ። ጥጃዋ ከቤት ውስጥ ብቻዋን ቀረች። እናቷን ስላጣች ትጮህ ነበር። ማህበርተኞቿም ጠግበው እግዚአብሔርን እያመሰገኑ ወደየቤታቸው ሄዱ። ያችንም ሴት እግዚአብሔር በታመንሽበት በገብረ መንፈስ ቅዱስ ጸሎት መልካሙን ነገር ይስጥሽ፣ የታምራቱንም ኃይል በአንቺ ላይ ያሳይ አሏት። በማግስቱም ያችን ላም ተነስታ ጥጃዋን እያጠባች አገኘቻት። አሰምታ እልል አለች። የሀገሯ ሰዎች በአካባቢው ያሉ ማህበርተኞቿ ሰምተው ፈጥነው ደረሱ። ያችን ላም ጥጃዋን ስታጠባ አይተው ፈጽመው አደነቁ። ያን ጊዜ በቅዱሳኑ አድሮ ድንቅ ተአምር የሚያደርግ እግዚአብሔርን አመሰገኑት። በተአምራቱም የሞቱትን የሚያስነሳ አባታችን አቡነ ገብረ መንፈስ ቅዱስንም አመሰገኑ። ሐዋርያው ቅዱስ ጳውሎስ ለሚያምን ሰው ሁሉ ይቻላል፣ ዳግመኛ ጻድቅ በእምነት ይኖራል ያለው በዚች ሴት ተፈጸመ። ዳግመኛም ነቢዩ ዳዊት እግዚአብሔር የሚፈልጉ ሁሉ ከመልካም ነገር አይቸገሩም ያለውም በዚች ሴት ተፈጸመ። ይህን ተአምር ያዩት የሰሙት ሁሉ ፈጽመው አደነቁ። ስቡሕ ልዑል የሚሆን እግዚአብሔርን አመሰገኑት። አባታችን አቡነ ገብረ መንፈስ ቅዱስንም እውነት የሞቱትን የሚያስነሳ ታላቅ ጻድቅ ነው አሉት። የአባታችን ጸሎቱና በረከቱ በሀገራችን በኢትዮጵያ ለዘላለሙ ጸንቶ ይኑር አሜን።